በላም ብላ የምትጠጣም ጠጣ እኛ በመንወደው በሻምፒዮንስ ሊግ አትምጣ ሰባተኛው ሻምፒዮንስ ሊግ እየመጣ ነው ስድስቱን አጠጋጋቸው ቦታው ይወልወል ምናምን ዝግጅታችንን ጨርሰናል እዛም ፕሪሚየር ሊግ ላይም ደረጃችን የተበለጠው ዩናይትድ ሻምፒዮንስ ሊግ ማይጫወት ቲም ስለሆነ ነው እንጂ አንበለጠም ነበር እዛም እዛ የሰነፍነው ለዚህ ነው ሻምፒዮንስ ሊግ የኛ ነው 6-2 አሳመነን ልጥልጥ ቀጣዩን ግባ በለው አልሰማህም ሻምፒዮንስ ሊግ ነግሬክ ነበር ጧት የበርንማውን ዙም በቀል ቃራባግ ላይ እንደምናበርደው እኔ እንደውም 5-4 ጎል ነበር ያልኩት ይሄው 6 አድርገው ጨምረው ክለባችን ቀጥቀጥ አረገው ላለው ቃራባግ አውሮፓ መድረክ ላይ አውሮፓ ቻምፒየንስ ሊግ መድረክ ላይ ሁሌም ድምቅ ነው የምንለው የነገስንበት መድረክ ላይ ማለት ነው ግን ችግሩ ሊጉ ላይ ነው አረ በስማ ምን አይነቱ ሊቨርፑል ነው ሊቨርፑል ላይ ዛሬ ተመለከተነው አረ በስማም አዘነብነው 6 ጎል አሌክሲስ ማካሊስተር አቦ ይመቸው ዛሬ በሚድፊልደሮቻችን ሁሉ ነው በቃ ጎል ስንንበሸበሽ ፍሎሪያን ቨርትስ ተቾች ሁሌም አውሩ ስለሱ ሁሌም አውሩ እናንተ እሱ ማግባቱን ያቆም እናንተ አውሩ እሱ ሁሌም ያገባል ጀግና ገና ከዚህ በላይ ብዙ ነገር ያሳየናል ሊቨርፑልን ፍሎሪያን ቨርትስ የኛ ደማቁ ልጅ ማለት ነው እንዲሁ ማመር ሰረ እጅግ በጣም የሚያምር ፍሪኪክ ድሮ ከትሬንት ጋር በቃ የሚያደርጉትን እዚሁ አሁን ከሰቦዝ ላይ ጋር ያደረጉትን ያሉት ማለት ነው እጅግ በጣም ጽድት ያለ ፍሪኪክ ካላሴለኝ ኤኪቲኬ ምን አይነት ፊኒሺንግ ነው ኤኪቲኬ አረ በስማ ቨርጂል ቫን ዳይክ ዛሬ ወደ 3 አሲስት አረ ይመቸው ዛሬ ቫን ዳይክ ራሱ ማካሊስተርም እንግዲህ 2 ጎል አስቆጥሯል ዛሬ እጅግ በጣም ልዩ ነበረን ፋሚሊ ኮንግራ የኛው ሊቨርፑል ለመፈልግ ግማሽ ደርዘን ይላል ሌትስ ጎ ሊቨርፑል ጀግናው ክለባችን እንግዲህ ካራባክን 6-2 ሰጥቷታል 6-2 ረግጠን ያሸነፍነው ይሄንን ጨዋታ ተጫዋቾቻችን እንግዲህ የሚገርሙ ነበሩ ፍሎሪያን ቪርትስ 5ኛ ጎሉን አግብቷል በ9 ጨዋታ ውስጥ 5ኛ ጎሉን አግብቷል ኤኪቲኬ አግብቷል የሳላ ቅጣት ምት የሚገርም ነበረ ማካሊስተር 2 ጎል አግብቷል እንዲሁም ሃትሪክ የሚሰራበትን እድል አበላሽ እንጂ ማካሊስተር 2 ጎሎችን ጨዋታ ላይ አግብቷል ኪሳም ጀግናው ክለባችን እንግዲህ ከ8 የግሩፕ ጨዋታዎች 6ቱን በማሸነፍ በ18 ፖይንት 3ኛ ሆኖ ከ8 ቡድኖች ጋር አልፏል እስከ 8 ያሉት ቡድኖች ቀጥታ ነው የሚያልፉት ከ8 እስከ 16 ያሉት ፕሌይኦፍ ይጫወታሉ ከ16 እስከ 24 ደግሞ ያሉት እርስ በርስ ይገናኛሉ እኛ እዚህ ጋር አይመለከተንም አባቴ ትንንሽ ቡድን ቀለል አድርገን ያለፈው ምክንያቱም አምና አይተናል አንደኛ ሆነን አልፈን የደረሰን ፒኤስጂ ነው ምንም ትርጉም የለውም አንደኛም ሆንክ 8ኛም ሆንክ ብቻ ከአንደኛ እስከ 8ኛ መጨረስ ነው የሚገባ ከዛ በኋላ ያለው ታያለ ደቅ ብለህ አባቴ ፕሌይኦፍ ይጫባጭ አንተ ደቅ ብለህ ጀማው እንዴት አንቆታቁተን እንደዚህ አሰልጣኝ ሙጣ አይውጣ ውዝግብ ውስጥ ነን የተጫዋቾች ጉዳት ተጨምሮብን 8 ውስጥ አለፈ የሚገርም ቲም አስፈሪ የሻምፒዮንስ ሊግ ንጉስ ማለት እኮ ነው ለቀቁ ቻምፒዮንስ ሊግ ማለት ሊቨርፑል ማለት ቻምፒዮንስ ሊግ የሚገርም አቋም እንዴት ተፈረከከን የወረደ አመት እያሳለፈን የወረደው አቋም ዛሬ በክሊንሺት ተከላካይ ሳይኖረን ፍሪቦንግ ጭራሽ ተጎድቶብን ምን አይነት ክለብ ነው በቃ የቻምፒዮንስ ሊግ አባቱ እኛ ነን 6-2 ተከላካይ ሳይኖረን በክሊንሺት ወደ ቀጣዩ ዙር 3ኛ ሆነን አልፈናል 3ኛ ሆነን ጀሞ 8 ውስጥ ገብተናል ቀጣዩ ዙር ተቀላቅለናል ካለ ፕሌይኦፍ ማለት ነው ትልቅ ክለብ ስቶን እንደዚህ ነው በቃ ለቀቅ ሰላም አይነት ጎል ነው ያገባው ብቻ ሊቨርፑል ፍሪክ እንዳያገኝ ጀሞ በምንም አይነት ታምር እንዳያገኝ ቫን ዳይክ ዛሬ የሚገርም አቋም 2 አሲስት በተለይ ለኬዝ ያቀበለው ኳስ እሺ ጀማው ሌላው ዛሬ እንግሊዝን ያኮራው ቡድን ሊቨርፑል ነው ኦፊሻሊ ማለት ነው 6-2 በሆነ ውጤት እንግዲህ በማሸነፍ ከ1 እስከ 8 ውስጥ አጠናቃለች ጀማው ከ1 እስከ ቀብረር ብሎ ነው የመጣው ማንዬ ቀብረር ብሎ ምን አይነት የጎል ናዳ ነው ያበዛው አንተ ጫውታውን አላየሁትም ግን ጎሉን ደግሞ ሁሉም ተጫዋቾች ነው እንዲያገቡት እናንተ አረ ደብል ያገባ የለም ማካሊስተር ወኪ 2 አግብቷል ሌላው በቃ የተለያዩ ተጫዋቾች ነው ያገቡት ለማንኛውም ጀማው እንግሊዝን አኩረተሻል ይመችሽ ሊቨርፑል ይሄ የአዘርባይጃን ቡድን ካራባክን ማን በባቡ አሸክማ ቀዳደረችው ነው ማለት 5-2 ያለው ነው ቪዲዮ መስራው ምክንያቱም አቴንሽን ሌሎች ጌሞች ላይ የማድሪድ ጨዋታውን 3-2 ሆኗል ቪዲዮ ሰራው ተደረመረው ኤምባፔ አክቷል ስለሱ እናወራለን ብቻ እነዚህ ካራባክ የሚባሉ ቡድኖች ሎንግ ስሩ አይችሉም ማለት ነው አይደል ሎንግ ስሩ እንደ ፕሪሚየር ሊግ ቡድኖች ሎንግ ስሩ ቢችሉ ኖሮ ችግር ውስጥ ይከቷቸው ነበር
አርኔ ስሎት የተለመደውን ጽድት ያለ ሳክስ ያለፈው አመት ቻምፒየንስ ሊግ ናካውት ስቴጅ ፒኤስጂ ስላስወጣን ነው ዋንጫውን የበላ ነው አለ እንጂ ዋንጫውን አንበላውም ነበር። ምን ሼ ነው ማን የራስ አርኔ ስሎት ከባድ ጫና ውስጥ ነው ያለው። ከባድ ጫና ውስጥ ይሄ ያስደስታችሁ ቪክቶሪ ሲጀመር እንግሊዝ ላይ ፕሪሚየር ሊግ ላይ ሳትችሉ ራሱ እኮ እንግሊዝ ላይ ዋናው ተወካይ ነሽ አይደል? 6 ቻምፒየንስ ሊግ አለሽ፣ 3 ዩሮፓ ሊግ ምናምን አዝንበሽዋል። ሌላ ቋንቋ ሄደሽ መናገር ትችያለሽ ነው የምልሽ። እሱ ግልጽ ነው አይደል? ግን ሎንግ ስሮ አሁን ዊኬንድ ላይ እንደሚገባበት አርኔ ስሎት ያቃል በቃ ከዚህ አምስቱ የሆነ ሁለቱ ምናምን ነገር ወስዶ ሌላ ፕሪሚየር ሊግ ቡድን ላይ ያመጣው ሳላህ ያለፈው ሳምንት ሶቦዝ ላይ ያገባውን ቅጣትም ተገለበጠው። ሳላህ ማግባቱ ደስ ብሎናል። ሳላህ ማግባቱ ደስ ላይለን አይችልም። ብቻ ይመችሽ ፈታበይ። ዊኬንድ ላይ ያለብሽ ሰው ማንም ይሁን ጠብቂ። በርነማውዝ ባጠፋው ካራባክ ይቀጣል። ምንም ጥርጥር የለውም። አባቢ 6-0 ቀለል አድርገን ቅጥቅጥ ጥፍጥፍ አድርገናቸውን በቃ አንጀቴ ቅቤ ጥጥተን ያለው በቃ በበርነማውዝ እንደዛ ቅጥል ያልኩትን ማለት ነው። በቃ ካራባክ ላይ ተወጣ ነው እኮ በቃ ቅጥቅጥ ረጋግን ያበላናቸው እኮ ጎል አፍተር ጎል። አቤት ቀጣይ ደግሞ ኒውካስትል ላይ እንደዚህ ብንደግም 6 ጎል we came up with 6 ጎል ቤተሰብ 6 ጎል። እኔ 3 ሰዎች ጎል በማስገባታቸው በጣም ደስ ብሎኛል። ፌዴሪኮ ኪዬዛ፣ ሞሳላ እና ኢኪቲኬ። ኦ ማይ ጋድ እነዚህ ሰዎች ጎል ማስገባታቸው ማለት የቨርትዝ ጎል ሲገርመኝ፣ ኢኪቲኬ ሲገርመኝ፣ ማካሊስተር ኢየሱስ ሲገርመኝ፣ ሞሳላ ተፈራረቁበት። ዘመፈራረቅ ይልሃል ዘመፈራረቅ በኢየሱስም ሞሳላ ማለት ነው። ፍሪኪክ ነው አይ ነው፣ ግን ያበደ ፍሪኪክ ነው ያስገባው። ያችን ጎል ማስገባቱ ማለት ነው አሁን ቢያንስ ፐርፎርም እያደረገ ያለበትን ሲቹዌሽን ይደብቅለታል። አይ ዶንት ኖ ብቻ አላውቅም፣ ግን ያችን ጎል ማስገባቱ በጣም ፐርፌክት ማለት ነው። ፐርፌክት እንጂ ሞሳላ ነው። ጋፖ እግዚአብሔርን እንደለመነ እንደጸለየ 44ቱን ታቦት እንደጠራው ወጣ ከሜዳ። ብዙ ድለቤት ሰው አይተህ ልታክ ትችላለህ። ጋፖ ግን ይለያል ነው ማለት ይለያል። ምን አይነት ኳሶች ሲያበላሽ እንደነበር ይዳዘማተር። እኔ 6 ጎል አስገብተን 6-0 አሸንፈን ይወጣ ነው። እዚህ ሊቨርፑል አባቴ ሊቨርፑል በቃ እንዲህ ነው ሲያስደስትክም ሊቨርፑል ሲያስከፋህም ደግሞ በዛው ልክ ነው። ጌታ ሆይ I have no word at all ማለት ነው። ዶሚኔት አይገልጸውም። ስዊት ድሪም ስዊት እንቅልፍ በእውነት ሲጀመር ትኩረታችን ቻምፒዮንስ ሊግ ላይ ነው። የነገስንበት የአውሮፓ ውድድር ማለት ነው። ወይ ቼልሲን ነጥብ ያስጣለ ቲም ነው ካራባክ ማለት ነው። እኛ ግን 6-0 ስትተን ያደረግነው ስትት ምን አይነት ፐርፎርማንስ! በ4 ደቂቃ ተጎድቶ ወጣ። በጣም በጨዋታው ያሳዘነኝ ነገር የፍሬምፖንግ መጎዳት ነው። በጣም ከባድ ችግሮች ነው የገባነው በጉዳት ማለት ነው። ፋሚሊ በደንብ ኮፒ ልክ እያደረጋችሁ አዳምጡ በደንብ ማለት ነው። ኢኪቲኬ ካላገባሁ ሞታለሁ፣ ጋክፖም ካላገባሁ ሞታለሁ ብሎ ወጣ። እንኳን ሳያገባ ወጣ። ደስ ነው ያለኝ። ፍሪኪክ ማግባት ማለት ነው ሙዝ ልጦ እንደመብላት ነው የቀለለ። ሶቦስ ላይና ሳላ ማለት ነው ይነካኩታል ዝም ብሎ። ፍሪኪክ ቀልድ ሆነ እኮ እኛ ቤት ዝም ብሎ ይገባል በየሳምንቱ 3 ጨዋታ 3 ፍሪኪክ። እንዲህ ይቻላል እንዴ ፋሚሊ? እንዲህ እኮ አይቻልም። ካሁን በኋላ ማለት ነው ሊቪ ፍሪኪክ ሲያገኝ ፔናልቲ እንዳገኘ ቁጠሩት። በቃ 16-50 አካባቢ ፔናልቲ ማነው ቅጣትም ካገኘ ፔናልቲ ያገኘ ብላችሁ ማን ሾቦዝ ላይ ሚዳውስ ካለ ማለት ነው ከሳላህ ጋር ፋሚሊ ቫርትስ ምን አይጎል ነው ያገባው። አራሳ ቫን ላይ 2 አሲስት አደረገ ለኢኪቲኬና ለኬይዛም ጸዴ ጎል ነው ያገባው። የሳላህ ጎል ተውት ቅርቅር ነው ያደረገው ፍሪኪክኖች ነው። በቃ እኔ የሚገርም ቲም አይቻሉና አርሰናል በዚህ አሸውደን መጀመሪያ ማለት ነው በቤንች መግባት ይችላል ነበር። ለምን ፈራህ ይሄን ያህል? አሁን የኒውካስትሉ ቀን ማለት ነው ድክም ያለው ሊቨርፑል ለምናየው መካሊስተር 2 ጎል ሁሉም ተጋድሎ ደክሞታል። የወጡት ሁላ ከ60 ከ70 በኋላ ነው። በዛ ላይ ሴንተር ባክ የለም፣ ራይት ባክ የለም። ምን እንደሚፈጠር አላውቅም። የኒውካስትል ቀን ማለት ነው በጣም ፈርቻለሁ። እንዳያጋዩን ሆም አንፊልድ እዛ በሜዳቸው ሄደን ገለናቸውን የመጣን አይደል? የሰማይ ሰባሪ የሚያክል ሕፃን ልጅ ነው ተብሎ ገባ። ኮናቲ የሚያክል ሰውዬ የሆነ ጊዜ ራሱ ላይ አግብቷል መሰለኝ። ብቻ በጣም ከባድ ፈተና ይጠብቀናል በሳምንታት ውስጥ ማለት ነው ከሲቲና ከኒውካስትል ጋር ፋሚሊ። አንድ ያለን የዋንጫ ተስፋ ቻምፒዮንስ ሊግ ነው። መወጣት አለብን። 16ቱ ገብተናል ፋሚሊ። 8 ውስጥ ለመግባት ማለት ነው ቋጠሮ ተዘጋጁ። 8 ውስጥ ለመግባት እንጋደላለን። 8 ውስጥ መግባት
ቻምፒዮንስ ሊግ እንደ ቀልድ የሚበላ ነገር እኮ ነው። በእድል የሚበላ ነገር ነው ቻምፒዮንስ ሊግ ማለት ነው። እድል ይበልጣል ከችሎታ። ቻምፒዮንስ ሊግ ላይ ትንሽ ጨዋታዎች ማሸነፍ ሻምፒዮን ሊያደርግ ይችላል። በደንብ እንቋጠራለን። ፋሚሊ ኮፒ ሊንክ ሪፖስት ሼር ብቻ አድርጉ እናንተ ማለት ነው። በደንብ ይቋጠራል። ቀጣይ ማን ተጋጣሚያችሁን እንለያለን። ይቋጠራል በደንብ ማለት ነው። ይመቻችሁ፣ ደህና ደሩ። ሊቪ ወደፊት ጸዴ ነገር ግን አይቻለሁ ዛሬ። መካ ምን እንደበለው አላውቅም። ጎሎቹን አገባ እንጂ ማለት ነው። የሆነ የሚደብር ነገር አይቻለሁ። ማካ በቃ የሆነ በጣም አቋም ወርዷል። በጣም ማለት ነው። ኳስ ይነጠቃል። መቀማት አልቻለም እንደድሩ አላቅም። ብቻ ፋንዳይክ ካላገባው ሁሉ ሲቀውጠው ነበር ዛሬ። ይመቻል። የሰፈር ጨዋታ ምርር ብሎናል። አስጠላን። በቃ የሰፈር ጨዋታ የምሬ ነው። ምድረ ወልብስ፣ ምድረ ሰንደርላንድ፣ ምድረ ሻሽ። ከዚህ በኋላ አይንሽን ላላይሽ በአውሮፓ መድረክ ነው። በቃ የምሬ ኢንተርናሽናል ነው። ኢንተርናሽናል ቋራባን ቆርቆሮ አረግ ነው። እንደዚህ ጥርምስምስምስ አረግ ነው። የምሬ ነው። እንደ 10 ቁጥርም ይጫወታል በረጅል ቫንዳይክ ያራዳል። ቋራባን ቤታችን አመጣንና ድክም የሻሽን ለማስታወስ ብለፋ ብቋጥር አልሆነም። የምሬ ነው። ማካሊስተር የሳተው ጎል የምሬ ነው። 7-0 ዛሬ 7 9ኛ ዓመታቸው ነው 7ኛ ዓመታቸው ላስታውሳቸው ስል እምቢ አለኝ። የምሬ ነው። የሰፈር ጨዋታ ለነሻሽ ተተነዋል። የምሬ ነው። ለነወልብስ ለነሰንደርላንድ ተተነዋል። ያራዳል። ቋራባን ደከም ነው 6-0 ያራዳል። እኔ ቤቴ ነው። ዓለም በቅርቡ ሰላም እንደምትሆን ደግሞ ያወቁት በኢንዶ 90 ደቂቃ ጨርሰ ጎል ሳይገባብን መቅረቱ የምሬ ነው። ይሁን በጥሩ ፐርፎርማንስ ኢንዶ ዛሬ ጀግና በሪዮ ቫንዳይክ ጀግና፣ ሮበርትሰን ጀግና፣ ፍሎሪያን ቨርትስ ጎል ነው። ሁጎ ኤኪቲኬ የኛ ምርጡ እግዚአብሔር ምስክሬን ማንም አይደርስበት ከዘንድሮ ፈራሚ 9 ቁጥሮች የምሬ ነው። ማካሊስተር 2 ጎል፣ ሳላ በቃ እንዲህ ነው። ንኪክ ሶቦዝ ላይ ሳላ ሶቦዝ ላይ በቃ እንዲህ ነው። እናቴን የምሬ የሰፈር ጨዋታ እዛው እነሻገቻጋ ተግማሙ። ወልብስ፣ ሻሼ፣ ሰንደርላንድ ተግማሙ። እኛ ኢንተርናሽናል ቴክሳስ ላይ ነን ያለን። ሌጀንዶችህን አትናገር ሊያስደምሙ ይችላሉ። ቫንዳይክ ዛሬ አሲስት ሃትሪክን የሰራው በቃ እኔ ሊቨርፑል እንዴ ሳላ በቃ ሌጀንድ አትናገር ብዬ ባለፈው ቪዲዮ ሰርቼ ነበር። ሌጀንድ ክብር ነው። ሌጀንድ ክብር ነው። ምን ሰዓት እንደሚመጣ አይታወቅም። አስደስቱ በቃ ኪዛ 6 እኔ አንተ ሰውዬ አርኔ ስሎት አንተ መላጣ ምልህን ስማኝ። ወጣው አቋም ይኑርህ። ሻምፒዮንስ ሊግ እዚህ ታስደስተንና ጊዜ ይጨምርልሃል። ፕሪሚየር ሊግ እንደዚሁ ጽና። 3 አጥቂ ዘግባ በቃ ሊቨርፑልነት በቃ ይኸው እንግሊዝ ሊያኮራ የሚችል አንድ ቡድን ቢኖር ሊቨርፑል ፉትቦል ክለብ በቃ እንዲህ ፈገግታ በፈገግታ ሊያደርግ የሚችለው ቲም ሊቨርፑል ብቻ ነው። በቃ አምነህ ተቀበል። ሊቨርፑል ፎሬቨር። ፎሎዋክ እንዳይረሳ። ኳስ ትንታኔ ነገ አለ። ሊቪ ፋሚሊ ላይክ ሼር ሪፖስት ይመቻችሁ። ሊቨርፑል ዘንድሮ 2 አይነት መልክ አለው። የአውሮፓ ሻምፒዮንስ ሊጉ ሊቨርፑል እና የእንግሊዝ ፕሪሚየር ሊጉ ሊቨርፑል ማለት ነው። ፕሪሚየር ሊግ ላይ ኢንኮንሲስተንት በሆነ ብቃቱ የምናውቀው የአርነ ስሎቱ ሊቨርፑል በአውሮፓ ሻምፒዮንስ ሊግ ውስጥ ደግሞ ሌላ ታሪክ ውስጥ ነው። ዛሬም እንግዲህ የአዘርባይጃን ክለቡ የሆነውን ካራባግን በመቅጠም በሜዳው አንፊልድ 6-0 በሆነ ሰፊ ውጤት ማሸነፍ ችሏል። በአውሮፓ ሻምፒዮንስ ሊግ ያላቸውን ድንቅ ግስጋሴ መቀጠል ችለው እንግዲህ ከምድቡም እንግዲህ ደረጃ ሰንጠረዡ 18 ነጥቦችን በመያዝ 3ኛ ደረጃ ላይ ተቀምጠው በቀጥታ ወደ ቀጣዩ ዙር ከሚያልፉ 8 ቡድኖች መካከል አንዱ መሆን ችሏል ማለት ነው። በዚህ ጨዋታ ላይ በሊቨርፑል በኩል በጣም ብዙ ፖዚቲቭ ነገሮች ነበሩ ማለት ይቻላል። መሐመድ ሳላ ከረጅም ጊዜ በኋላ ወደ ጎል ተመልሶ ነበር። ጥሩ ቅጣት ምት ጎል ነበረ ማስቆጠር የቻለው። ማካሊስተር 2 ጎሎችን ማስቆጠር ችሎ ነበር። ቪርቲዝ እንዲሁም ኤክቲኬ ጎሎችን ማስቆጠር ችሎ ነበር። ኬዛም ተቀይሮ ገብቶ ጎል ማስቆጠር ችሎ ነበር። የቪርቲዝ እና የኤክቲኬ ጥምረት እጅግ በጣም አስደናቂ እንደሆነ ከተመለከትንባቸው ጨዋታዎች መካከል አንዱ ይሄ ይመስለኛል። ኤክቲኬ ከሶቦዝ ላይ ባልተናነሰ መልኩ የዘንድሮ የውድድር ዓመት የሊቨርፑል ምርጥ ተጫዋች መካከል አንዱ ይመስለኛል። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሐሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱ በመጫን ፈጣንና አዳዲስ የሆኑ እግር ኳስ መረጃዎችን ማግኘት ትችላላችሁ። ቻምፒየንስ ሊግ ብላችሁ ካርዲ ካፕ፣ ኤፍ ኤ ካፕ የመጀመሪያ ዙር መጮት ጀመራችሁ አይደል? ምንድነው? ማን ደግሞ ክለብ ምን አይነት ነገር ነው? 6-0 ሊቨርፑል 6 ካገባች አስቡት እኛ ስንት ልናገባ እንደምንችል። ይመቻችሁ። ለማንኛውም ሊቪያንስ